ከ100 ብር እስከ 1 ሚሊዮን ብር ኢትዮጵያ ውስጥ ብድር እንዴት ማግኘት ይቻላል? ይህ ቻናል ልክ እንደ ምግብ ሪቪው ሁሉ የብድር ሪቪው የምሰራበት ቻናል ነው። ከ100 ብር እስከ 1 ሚሊዮን ብር እንዴት ኢትዮጵያ ውስጥ በቀላሉ ማግኘት ይቻላል የሚለውን ማብራሪያ በዚህ ቪዲዮ አሳያችኋለሁ። እስከ መጨረሻው ተከታተሉ። ይህን ቪዲዮ ያዘጋጀሁት 1 ሚሊዮን እና ከዛ በላይ ለምትፈልጉ ብድር ፈላጊዎች አይደለም። እንደዚህ አይነት ብድር የምትፈልጉ ሰዎች ካላችሁ እለፉት፣ ለእናንተ አይሆንም። ይህ ቪዲዮ የተዘጋጀው አነስተኛ ብድር ለሚፈልጉ እጃቸው ላይ የካሽ እጥረት ላለባቸውና ከ100 ብር እስከ 1 ሚሊዮን ተበድሮ ስራ መስራት ለሚፈልጉ ሰዎች ብቻ ነው። ስለዚህ ተለቅ ያለ ብድር ለምትፈልጉ ይሄ ለእናንተ አይሆንም። ምክንያቱም እናንተ ዝርዝሩ ነገር ታውቁታላችሁና ከዚህ በፊት ተበድራችሁ ስለምታውቁ በእርግጠኝነት እናንተ ይሄ ቪዲዮ አይሆናችሁ። ብድር ወስደው ለማያውቁ እና ከ1 ሚሊዮን ብር በታች ብድር ኢትዮጵያ ውስጥ ማግኘት እንዴት እንደሚቻል ዘርዘር አድርጌ ነው የማቀርበውና ከ100 ብር እስከ 1 ሚሊዮን ብር እንዴት እንደምታገኙ ዘርዝሬ እነግራችኋለሁ። የብድር አማራጮችን በሶስት ከፍለን እንጀምራቸው። የመጀመሪያው ያለምንም ማስያዣ በስልካችን ብቻ የሚሰጥ ብድር፣ ሁለተኛው በዋስትና የሰው ዋስ በማቅረብ ብቻ የሚሰጥ ብድር ሲሆን፣ ሶስተኛው በማስያዣ ንብረት በማስያዝ የሚገኝ ብድር ነው ከ100 ብር እስከ 1 ሚሊዮን ብር። እነዚህን አንድ በአንድ ልንገራችሁ። ያለምንም ማስያዣ በስልካችሁ ብቻ የምትበደሩበት የብድር አይነት ሶስት አማራጮች አሉ እኛ ሀገር ላይ። ከዚህ በፊት ሶስቱን በተለያየ ቪዲዮ ሰርቻቸዋለሁ። አሁን ግን ሪቪው ስለሆነ አላማዬ ሶስቱን ልጥቀስላችሁ። የመጀመሪያው ግሬስ ሎን የሚባል የብድር አማራጭ ነው። ስልካችሁን ብቻ በመጠቀም አፕሊኬሽኑን ግሬስ ሎን የሚል አፕሊኬሽን አለ። እሱን ከፕሌይ ስቶር ላይ በማውረድ የሚጠይቃችሁ መስፈርት በማሟላት ከ100 ብር እስከ 15000 ብር መበደር ትችላላችሁ። ይሄ ስልክና ሲም ካርድ ብቻ ነው የሚያስፈልገው፣ ሌላ ምንም ነገር አያስፈልገውም ማለት ነው። በስልካችሁ ብቻ ያለምንም ማስያዣ ያለምንም ዋስትና ትበድራላችሁ። ኢንትረስቱን እንዳትረሱ እያስባችሁ። ሁለተኛው አማራጭ ደግሞ ድጋፍ ማይክሮ ፋይናንስ ያዘጋጀው የድጋፍ ማይክሮ ፋይናንስ አፕ አለ። እዛ ላይ በስልካችሁ ብቻ መታወቂያችሁን አፕሎድ በማድረግ እሱንም ብድር መውሰድ ትችላላችሁ። እንዴት መውሰድ እንደምትችሉ ከዚህ በፊት የሰራሁት የዝርዝር አጠቃቀሙን የሚያሳይ ቪዲዮ አለ። እሱን ወይ ከስር ሜንሽን አድርግላችኋለሁ ወይም ራሴ ባዮ ላይ ገብታችሁ ማየት ትችላላችሁ። ሶስተኛው አማራጭ ሁላችንም የምናውቀው እና አብዛኞቻችን የምንጠቀመው አይመስለኝም፣ የቴሌብር አማራጭ። ቴሌብር ብድር እንደሚሰጥ ታውቃላችሁ። እስከ 35000 ብር ቴሌብር ሲም ካርዳችሁ ብቻ በመጠቀም እንደሚበድር ታውቃላችሁ። ስለዚህ ሶስተኛው አማራጭ ይሄ ነው ማለት ነው። ይህ ያለ ዋስ ያለ ማስያዣ በስልካችሁና በመታወቂያችሁ ብቻ የምትበደሩት ሶስት ሀገር ውስጥ ያለ የብድር አማራጭ ነው። ሁለተኛው የብድር አማራጭ የሚሆነው ንግድ ፍቃድ ላላቸውና ለደሞዝተኞች ነው። ንግድ ፍቃድ ያላችሁ ነጋዴዎች፣ አነስተኛ ቢዝነስ ውስጥ የተሰማራችሁ ሰዎች እስከ 600,000 ብር ብድር የምታገኙበት አማራጮች በሽ ናቸው። ንግድ ፍቃድ ላላችሁ፣ ለደሞዝተኞች ደግሞ ዋስ የግለሰብ ዋስ በማቅረብ መበደር ትችላላችሁ። ንግድ ፍቃድ ያላችሁም የግለሰብ ዋስ በማቅረብ የምትበደሩበት አማራጮች እንዳሉ ከዚህ በፊት ቪዲዮ ሰርቻለሁ። እየገባችሁ እስከ 50,000 ብር እስከ 600,000 ብር ምናምን ብዬ እነማን እንደሚሰጡ የሰሯቸው ቪዲዮዎች አሉ። እዛ ላይ ገብታችሁ ማየት ትችላላችሁ። የሰው ዋስ ብቻ በማቅረብ መበደር ትችላላችሁ። የደሞዝተኞችም የትኛውም ድርጅት ላይ የምትሰሩ ደሞዝተኞች ደሞዛችሁ በባንክ የሚከፈላችሁ ከሆነ እናንተ ሁሉም ባንኮች ኢትዮጵያ ውስጥ ያሉት ባንኮች ደሞዝ የሰራተኞች ደሞዝ በእነሱ በኩል የሚከፈል ከሆነ ብድር አማራጮችን ያመቻቻሉ። አብዛኛው ሰራተኛ ደሞዝ ይከፈለዋል፣ ግን ብድር ማግኘት እንደሚችል አያውቅም። ስለዚህ ደሞዛችሁ በባንክ የሚከፈላችሁ ከሆነ መስተንግዶ ላይ እንኳን ብትሰሩ እዛ የምትሰሩበት ሆቴል ደሞዛችሁ በባንክ የሚከፍላችሁ ከሆነ ያ ድርጅት እዛ ደሞዝ የሚከፍላችሁ ከሆነ እናንተ ብድር ከዛ ከደሞዝ ከፋዩ ባንክ ማግኘት ትችላላችሁ ማለት ነው። ይሄን ነገር አጣሩና ጠይቁ። ብዙ ሰው አያውቅም፣ አይጠይቅም። ከላይ ያሉት የሚያውቁት ሰዎች ብቻ ናቸው ብድሩን ውስጥ ለውስጥ ሄደው የሚወስዱትና የሚበደሩት። ስለዚህ ደሞዝ በባንክ የሚከፈላችሁ ሰዎች በጠቅላላ ብድር ማግኘት ትችላላችሁ። ዞር ብላችሁ አጣሩና መረጃ ሰብስቡ ማለት ነው። ንግድ ፍቃድ ላላችሁ ከ50,000 ብር እስከ 600,000 ብር እንዴት መበደር እንደምትችሉ ከዚህ በፊት የሰራው ቪዲዮ አለ። ልክ እንዳልኳችሁ ይሄ ቪዲዮ የብድር ሪቪው ቪዲዮ ነው ብያችኋለሁ። ገብታችሁ ሪቪው አድርጉ። እዚህ ላይ ማንሳት ያለብን ነገሮች አሉ። ሴቶች ቅድሚያ የሚሰጡ ባንኮች አሉ። ለምሳሌ እንደ እናት ባንክ እና አቢሲኒያ ባንክ ለሴቶች ለንግድ ለተሰማሩ ሴቶች ቅድሚያ ይሰጣሉ እና እስከ 500,000 ብር ምናምን ብድር አላቸውና እስቲ ጠጋ ብላችሁ ጠይቁ። ዝም ብላችሁ አታፍሰዙና ሄዳችሁ ጠይቁ። ብዙ መረጃ ታገኛላችሁ። ገንዘብ የለኝም ምናምን ብቻ ሳይሆን እየተጠጋችሁ የጠየቃችሁ ነው ባንኮችን አብራችሁ መስራት ያለባችሁ። ስለዚህ ሳትጠይቁ ብድር የለም ፋይናንስ አጣሪኝ መሰራበት ጎድለኝ እያላችሁ አታማሩ። ስለዚህ ጠይቁ ጠጋ ብላችሁ። ዳሽን ባንክ እስከ 90,000 ብር ንግድ ሰራተኛ ቀጥራችሁ ለምትሰሩ ሰዎች፣ ፀጉር ቤት ላላችሁ ምናምን ለተለያዩ ሰዎች ንግድ ላላችሁ እስከ 90,000 ብር ብድር ይሰጣል። መስመር ብድር የሚባል ዳሽን ባንክ፣ ህብረት ባንክ፣ ኮኦፕሬቲቭ ባንክ፣ ሚቹ ላይ
ያበድራል እስከ 50,000 ብር እስከ 100,000 ብር ድረስ። ስለዚህ ጠጋ እያላችሁ ጠይቁ። ይሄ በግለሰብ ዋስና በንግድ ፍቃድ ብቻ የሚሰጥ ብድር ነው። ፕሮሰስ የሚበዛው ብድር አይደለም። ብድርን አትፍሩት። ስራ ካላችሁ አየር ካላችሁ ከሰው ከምትለምኑ ጠጋ ብላችሁ ከባንኮች ጋር ተነጋግራችሁ የሰራችሁ የሰው ፊት ሳታዩ ከፈል ማድረግ ትችላላችሁ ማለት ነው። ስለዚህ አማራጮቹን እዩ። በእነዚህ ዙሪያ ላይ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ከታች ኮሜንት ላይ 2 ቁጥር ይሰራልን የምትል ነገር ጻፉ። ሶስተኛ የብድር አማራጭ በማስያዣ የሚሰጥ ብድር ነው። ከ1 ሚሊዮን እስከ 2 ሚሊዮን ሊሆን ይችላል። በማስያዣ የሚሰጣችሁ ብድር ነው። ምክንያቱም በምታስይዙበት ንብረት ልክ ነው ብድሩ ሊሰጣችሁ የሚችለው። ስለዚህ ንብረት ኖሯችሁ እንደ ባጃጅ እንደ ሞተር አነስተኛ አሮጌ ቤት የሚሉ ግቢያችሁ ላይ ኖሮ ስራ ምን ልስራ ብላችሁ የምትጨናነቁ ሰዎች ማይክሮ ፋይናንሶችን አናግሩ። እኔ ከ15 በላይ ማይክሮ ፋይናንሶችን ዘረዝርላችኋለሁ። እዚህ ጋር እንደምታዩት ይኸው እነዚህ ሁሉ ማይክሮ ፋይናንሶች ኢትዮጵያ ውስጥ በጥቃቅን ነገር ማስያዣ ብድር የሚሰጡ ናቸው። ግቢያችሁ ውስጥ ቦታ ካለ አሮጌ ቤት ከሆነ ያላችሁ አዘግታችሁ ሰርታችሁ በ1 ሚሊዮን ብር የጭቃውን ቤት በእንጨት ሰርታችሁ ታስተካክላችሁት በጥሩ ክራይ ማከራየት ትችላላችሁ። ክራዩ ብቻ መልሶ ራሱ መክፈል ስለሚችል። ስለዚህ ትንሽዬ ማስያዣ ያላችሁ ሰዎች አስቡበት። ባጃጅ ያለ ሰው ባጃጅ በሰዓት ውድ ነው። 400,000 500,000 ብር ገብቷል። 200,000 ብር 150,000 ብር ተበድረ አዲሽናል ስራ በጎን የጀበና ቡና እንኳን ብትጀምር ይዋጣል። ስለዚህ አስብበት፣ አስይዘው። ማይክሮ ፋይናንሶች ባጃጅን ይዘው ብድር ይሰጣሉ። ማስያዣ ትልቅ ነገር ብቻ አይደለም። አጠገባችሁ ያለው ነገር ሁሉ ይዘው የሚያበድሩ ማይክሮ ፋይናንሶች አሉ። ቀደም እንደዘረዘርኩት አሁንም ደግማቸዋለሁ ከስር እንደምታዩት እነዚህ ሁሉ ማይክሮ ፋይናንሶች ለእናንተ ብድር ለመስጠት የተቋቋሙ ናቸው። እነሱ ካላበድሩ አያተርፉም። እናንተ ደግሞ ገንዘብ አጣን ብላችሁ ታማራላችሁ። ስለዚህ ማማራር የለባችሁም። ተበደሩ፣ ስሩ። ልሰሩ ከሆነ ኢንትረስታችሁ ምናልባት ከፍ ያለ ሊሆን ይችላል፣ ግን ቁጭ ብሎ የትኛውም ነገር ይዝቅ ያለ ሄዱ ስለማይቀር ታይም ቫልዩ ነው የሚሰራው ኢንትረስት ማለት። ዛሬ የተበደራችሁት 100,000 ብር ከ2 ዓመት በኋላ ስትመልሱት ስንት ይሆናል? የዛሬ 100,000 ብር ታውቁታላችሁ። 2 ዓመት በኋላ ዋጋ አይኖረውም። ስለዚህ የዛኔ የምትመልሱት በዛው ተመሳሳይ ነገር ነው። ኢንትረስቱ 25% 30% ሊወደድ ይችላል፣ ግን ከሰራችሁበት ምንም ይወደድ ነገር የለም። ኢንፍሌሽን ነው ጊዜው፣ በየቀኑ እያደገ ነው የሚሄድ፣ ብራችን እየሞተ ስለሆነ። ስለዚህ ተበደሩና ስሩ ለማለት ነው። ቪዲዮ የተመቻችሁን ሰብስክራይብ እያደረጋችሁ ኮሜንት ጻፉ። የምትፈልጉት ነገር ኮሜንት ላይ አወራችኋለሁ። ለሁላችሁ መልስ እሰጣለሁ። የምትፈልጉትን ጥያቄ ሁሉ ኮሜንት ላይ። አላማዬ የማውቀውና የተጠቀምኩበትን ነገር ለሰው ሼር ማድረግና ማካፈል ነው። ስለዚህ አላማዬን የምትደግፉና ስለ ብድር በደንብ ማወቅና መበደር የምትፈልጉ ሰዎች ሰብስክራይብ በማድረግ ጀምሩ። ላይክ አድርጉ። ቀላሉ ነገር ሰብስክራይብ የሚደብራችሁ ከሆነ ላይክ አድርጋችሁ ጀምሩ። ኮሜንት በጣም እፈልጋለሁ። ኮሜንት አድርጉ። ጠይቁኝ። የምትፈልጉትን ነገር ሁሉ እዚህ ጋር ጠይቁኝ። ኮሜንት ስር ጠይቁኝ። ያልገባችሁ ነገር አዲሽናል ኢንፎርሜሽን ከፈለጋችሁ ደግሞ እዚህ ጋር በተቀመጠው ቴሌግራም ቻናል ላይ እየገባችሁ ጠይቁኝ።